ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንዴት ናችሁ? በያላችሁበት ሰላም ጤና ይብዛልን። ረመዳን እንግዲህ ቀረብ እያለ ነው። አስቤዛውንም የቤት እቃውንም ተፍ እያለ ነው ማለት ነው። አልሐምዱሊላህ ረብል ዓለሚን። በሀገር ላይ እየሰሩ መኖር ጌጥ ነው ማለት ነው። አልሐምዱሊላህ ረብል ዓለሚን። እህቶቼ እንግዲህ ያው ባስቤዛውም በባልትናውም በእቃውም እያከበሩኝ ነው፣ እያከበርኳቸው ነው እኔም ማለት ነው፣ እያኮራኋቸው ነው። እና ዛሬ እንግዲህ ወግዴ የሚሄድ የቤት እቃ የክችን እቃ 92500 ብር የፈጀ እያንዳንዷን ሂሳብ እንግዲህ ማሜ በቅንጭላቱ ሴፍ አድርጎታል። እኔ እንግዲህ ያው ብዙም ሴፍ አላደርግም ማለት ነው። ግማሹን ዲሌት ስለማደርገው ያው ማሜ ነው አብዛኛውን የገዛው። ምርጫ ይችላል፣ ጎበዝ ነው፣ ጎበዝ ነጋዴ ሊሆንልኝ ነው። እንግዲህ የመዳም ቅመሞች እያበረታታችሁ እያጠናከራችሁ ሀገሩ ላይ ገበያውን ከፍቶ እንዲቀመጥ አበረታቱልኝ፣ ተጎን ሆንልኝ ማለት ነው። እና ይሄንን አብዛኛውን እቃ የገዛው ማሜ ነው። ቆንጆ እቃዎች ናቸው እንደምታዩት እያንዳንዷ ማለት ነው። የሾርባ ማጋለ ህዝብ ወሰብ ከነሰፌዱ እንጀራ ማውጫው አለ ሁላን ነገር እያንዳንዷን እንግዲህ ሂሳብ ማሜ ይነግራችኋል ማለት ነው። ያው እኔ ካሜራማን ነኝ ማለት ነው። ሰላም አለይኩም በላቸውና እንግዲህ ጀምር። እሺ አባይ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እንግዲህ እንደምታዩት ወግድ የሚሄድ 92000 ብር የፈጀ አይመስልም። እና የቤት ዋና መሰረታዊ እቃዎች የሚያስፈልጉ እቃዎች ማለት እነዚህ ናቸው። እኔ አድርቄያታለሁ። በቃ እንደ አጠቃላይ በቃ ላከች አስቤዛውን ሁሉ ስገዛዛ በቃ እንደ በቃ ሁሉም ነገር አስፈላጊ ነው። በቃ እነዚህ በቃ አንደኛ ናቸው። ሮቶ አስፈላጊ ነው። እነዚህ ሁሉ በቃ ብርድ ልብሶች እንደምታያቸው ብርድ ልብስ ለሀፍ ሁሉ አለና ሞሰብ እስከነ ሰፌዱም አለ። በጣም ደስ ይላልና በጣም ጎበዝ ናት። አድንቄያታለሁ። በ92000 ብር አንዳንዶቹ እስከ 800,000 ብር የሚሄዱ ልጆች አሉና ማለት ነው። እና በ800,000 ብር እቃ ዋጋ ስታዩት ይሄንን የ92000 ብር ምንድነው? ምን አይነት እቃ ነው ትላላችሁ? እና በጣም ምርጥ እቃ ነው። አስቤዛ ቢሆን ይሄን ያክል እቃ አይገዛም ነገራችን። እና ዋጋ ነግራችኋለሁኝ። እንግዲህ 92000 ብር ነው። እንግዲህ ከዚህ ከኮምፕሌት ተመልከቱ። ኮምፕሌት አላት እዚህ እንደምታዩት ቆንጆ ኮምፕሌት ነው። ይሄ 3000 ብር ገብቷል ማለት ነው። ፌርሜሎ አላት 550 ብረት ድስቶች ማነው ትሪዎች በአንድ ትሪ አላት። ትንሽ መካከለኛ ትልቅ መጨረሻው ማለት እነዚህ 1007 5 በአንድ ብረት ድስት በኢታሉ አለ። እነዚህ 5000 ብር ነው። ይሄ 400 ሊትር ነበር ያለችውና 400 ሊትር እና 500 ሊትር ነው። ሳይ በቃ ምንም ልዩነት የለውም። ዋጋውም ተመሳሳይ ነውና ደብል ፌስ ነው። ከዚህ ጥቁር ከውስጥ ደግሞ ነጭ ነው እንደምታዩት። ይሄ 4000 ብር ነው የተገዛው። ዘንቢል አላት። ታችም እዛ ጋር እንደምታዩት የእንጀራ ዘንቢልና ይሄ የገበያ ዘንቢል ድንች ምናምን በቃ አስቤዛዎችን ገዛዝታ ቤቷ የምትሄድበት ዘንቢል አላት። ይሄ 200 ብር ነው። ክዳኑ እንዳትሉ ውስጥ ነው ክዳኑ ማለት ነው። ክዳኑ ክፍት እንዳይመስላችሁ የሮቶ የዚችም ውስጥ ናት። እቺ ደግሞ እንትን የምትይዝባት ናት፣ ዱቄት የምትይዝባት ናት። ታስቀምጥባት 50 ኪሎ ዱቄት በደንብ ትይዛለች። ወደዚህ 50 ኪሎ ዱቄት ትይዛለች። እንደምታዩት 1000 ብር ነው የተገዛችው። እዚህ ደግሞ ሁለት አላት። ሁለት እንትኖች 400 ብር ናቸው እነዚህ እንደምታያቸው ማለት ነው። እና ይህቺ ደግሞ ማንጠፍጠፊያ የፓስታ የመኮረኒ ማንጠፍጠፊያ ናት። እቺ 100 ብር ናት። እዚህ እንጀራ ዘንቢል አለ። እንጀራ ዘንቢል 250 ማዞሪያ አላት። ወንፊት አላት እንደምታያቸው ነው። ማጥለያ አላት። የጆክ አላት። እዚህ ከነ እንትን ያላት ማለት ነው። እቺ ሳሙና ማስቀመጫ ያላት። ይቺ ይሄ 150 ብር ይቺ 150 ብር፣ ወንፊት 50 ብር፣ ይቺም እንትና ማጥለያው 50 ብር ናቸው። እዚህ መፈቅፈቅ ያላት እዛም እንትን አለ። የሽንኩርት መላጫና ይሄን ባንድ ነው አብሮ። ይሄ ትንሽ ወረድ ይላል በነገራችን ላይ። ይሄ 350 ነው። ይቺ 50 ብር ነው። እና መጥበሻ አላት። መጥበሻ 3 በአንድ መጥበሻ ነው እንደምታዩት። 3 በአንድ መጥበሻ ይሄ የተገዛው በ4000 ብር ነው። ይሄ ሁሉ ማለት ይሄ ትልቅ ነው፣ መካከለኛ ትንሽ አለች። በጣም አስፈላጊ ነው ይሄ ሁሉ ማለት ነው። ለእንቁላል ለወጥም ለሁሉም ነገር ተሰሩበታላችሁ።
እዚህ 2 ሊትር እንትን አለች መብሪቅ ማጥለያ ያላት በኳሊቲ ባንደኛዋ ይቻ 1200 ብር ናት። እዚህ ደግሞ መጥረጊያ ሞለሪያ ማፈሻ ያለው መጥረጊያ አለ። አጠቃላይ 700 ብር ነው። ይሄ ሁሉም የተገዛው 200 ብር፣ 200 ብር፣ 400 ብር፣ 300 ብር፣ 700 ብር የተገዛው ማለት ነው። እና እዚህ ደግሞ ማማሰያ የእንጨት አለው 4 ፒስ ነው። ይሄም 150 ብር ነው። ይሄ ደግሞ እንደምታዩት 650 ብር መዳመጫ 650 ብር እና ቢላዎች አሏት። ቢላዋ 200 ብር 3 ነው ያለችው። 200 ብር አላት። 600 ብር አላት። እዚህ እናት መፍጫ አላት። እናት መፍጫ 2500 ብር እናት መፍጫ ማለት ነው። የሽንኩርት የቲማቲም ሁሉም ይሆናቸዋል። እንደምታዩት እዚህ ደግሞ መደርደሪያ ከነ መደርደሪያ አላት። መጥባ ቤት ታቋታላችሁ ብዬ አስባለሁ። መጥባ እና እንደምታዩት ነው። በጣም ደስ ይላል። ትልቁ ይሄ ትልቅ ነው። ይሄ ከዚህ በኩል ያለው ትልቅ ነው። ሹካ ይቺ ትንሿ ማንካ ናት። እዚህ ደግሞ ቢላዎች አሉ። ይሄ አጠቃላይ 2000 ብር የተገዛው ማለት ነው። እና እዚህ የትኩስ ማውጫ አላት። እቺ 300 ብር ናት። እንደምታያቸው ናቸው። እዚህ ደግሞ የሾርባ ሳህኖች አሉ። ሾርባ ሳህንና 50 ብር። እዚህ ደግሞ ምንድነው የምትባለው? እቺ 3 ናት። ትልቅ ትናንሶች አሉ። እነዚህ ቀለል ያሉ ያታክልት ምናምን፣ ይሄ ደግሞ የወጥ ምናምን ይሆናል። ትልቅ ስለሆነ ማለት ነው። እቺ ይሄን አዘ 500 ብር ናቸው። እዚህ ደግሞ 3 ጭልፋ አላት። 3 ጭልፋ። ይሄ በዝባ ሀገረኛው ነው። አንድ አሪፍ ነው። ይሄ በጣም ጠቃሚ ነው። እነዚህም ያታክልት እና የወጥ አላት። እነዚህም ይሄ 150 ብር፣ ይቺ 100 ብር፣ ይሄ 200 ብር። ያ 250 ነው እንትኑ የአሳሙሳ ማውጫው። የአሳሙሳ ማውጫው 250 ነው። እና እዚህ ደግሞ ሾርባ ማግ 6 ፍሬ አላት። 6 ፍሬ በ200 ብር ሂሳብ 200 ብር። እዚህ ደግሞ 3 በአንድ አለ። አላሳያችሁ እኛን አንሳትና 3 በአንድ እንደምታዩት ነው። በጣም ያምራል። በጣም ማለት ነው። ማይካም አይደለም ብዙማ ነገር ነው። በጣም ጠንካራ ነው። ይሄ 1300 ብር የተገዛው 3 በአንድ የሆነ ማይካ ነገር ብላኛለች፣ ግን ያ በጣም ያስጠላል። ለራሱ አገሯ ለራሱ አይደርስ ይሰበራል። ማይካ ነው፣ በጣም ያስጠላል። ይሄ ግን ወርቃማ ነው። በጣም ቆንጆ ነው፣ ያምራል። አጠቃላይ 1200 ብር ነው የተገዛው። ወጥ ማረቢያ አላት። እንደምታዩት ወጥ ማረቢያው 3 በአንድ 2500 ብር ሂሳብ። እዚህ ደግሞ በአንደኛው ነው። ይሄ በአንደኛው ነው። ተለቅ ያለው እንደዚህ አይነቱ ነው። 3 በአንዱ ነው። ተነስ ያለው ሳህኖች አሉ። ግን ይሄ ተለቅ ባለው 3500 ብር ነው የተገዛው ማለት ነው። እና እዚህ አላት ደግሞ እቺ ፋንዲሻ ማቅረቢያ 550። ይሄ ጆክ ከነ ማሻአላህ ለምታዩት 4 ኩባያ ይዟል። በጣም ቆንጆ ነው። ረመዳን ራስ ወላሂ በጣም ነው የምታቀርቡበት ኢንሻአላህ ለረመዳን። ይሄ 1000 ብር ነው የተገዛው ማለት ነው። ማሻአላህ 1000 ብር ዋጋው እንደዚህ የሚካተል ነገር አለ። በጣም ጠቃሚ ዕቃ ስለሆነ እንዴው ቆንጆ በጣም ዘወትር የምትጠቀሙበት ይሄን ነው። ቢወድቅም አይሰበር ምን ማሻአላህ ምንም አይሰበር ምን እና ወደ ሲሄድ ደግሞ ረከቦቱ 2500 ብር ነው። እንደምታዩት ነው። ሀገረኛ ስኒ አሁን ይሄ እዚህ አለ። የጥበብ ስኒ ደርዘን የተገዛላት። ደርዘኑ በ1500 ብር ሂሳብ። የሻይ ብርጭቆ እንደምታያቸው በእነዚህ ነው። በጣም ቆንጆ ዘወትር የማይሰለቹ ናቸው። እነዚህ በ1300 ብር ሂሳብ እንደምታያቸው ደርዘኑ 1300 ብር ሂሳብ ማለት ነው። ደርዘኑ ደግሞ እነዚህ በአጭሮቹ አሉ። በአጭሮቹ የውሃ ብርጭቆ በአጭሮቹ እንደምታያቸው እነዚህ ትንሽ ጨምር ያደርጋሉ። ከረጃጅሙ ከአራት ማዕዘን ምናምን ጨምር ያደርጋሉ። በ2000 ብር ሂሳብ ነው የተገዙት። ይሄ ደግሞ የብርጭቆ ነው። የብርጭቆ የውሃ ማብርጭቆ ነው። የውሃ እንደምታዩት ተመሳሳይ ነው። ይሄና ይሄ ተመሳሳይ ነው። ይሄ ለብቻው 1000 ብር ነው። እና እዚህ የቆሎ ሳህን አላት። አንዱ 50 ብር ናት። እዚህ ደግሞ 2 ደርዘን የቁርጥ ሳህን ሰርቪስ እንደምታዩት የቁርጥ ሳህን ሰርቪስ ነው የሚባሉት። እቺ አንዷ 100 ብር ሂሳብ 100 ብር ናት። እቺ ማለት ነው። እቺ 100 ብር ሂሳብ
እና ዋጋው 100 ብር ታዲያ በክርክር ነው እንጂ ወላሂ 120 ነው። እዚህ ራሱ ጎረቤቴ 120 ገዝታለች። የሚካበድ አይደለም። ይሄንን ማወቅ አለባቸው ወላሂ። እንደ ክርክር ወላሂ ብዙ እናስቀንሳለን። አሁን ይሄ ቁርጥ ሳኑ 120 ነው፣ ግን 20 ብር ያስተውኑ በደንበኝነት። እና እዚህ ደግሞ እንደምታዩት የእንጀራ የዳቦ ሁለት ናቸው የተገዛላት። ይሄ 350 ብር 700 ብር። እዚህ ደግሞ ይሄ 250 የዕቃ ማንጠፍጠፊያ። ይሄ ደግሞ የቆሻሻ ልብስ ማጠራቀሚያ። የቆሻሻ ዝባላ 350 ብር ይሻል። እዚህ ጠስት አላት። ጠስት እና ብረት ምጣድ እንደምታዩት፣ ብረት ምጣድ በወፍራሙ በመካከለኛው ትልቁ ማለት ነው። ይሄ ትልቅ ነገር ነገራችን። ከዚህ በላይ ደግሞ በጣም ትልቅ አለ፣ ቀርፋፋ ነው እንደምታዩት። ይሄ በ1250 ብር፣ ይሄ ደግሞ በ2000 ብር። ጠስቱ ብረቱ በ1250 ብር። እና እዚህ ደግሞ እንትን አላት። ይሄ ለቅሶ ቤት ሲሄዱ የሆነ ትዝንዝን ሰርግ የሆነ ሰው ሙቶ አሁን ሞሰብ ይዛችሁ ስትሄዱ በዚህ ወጥ ይዛችሁ ነው ሀገራችን ላይ። ይሄ በጣም አስፈላጊ ነው። ደግሞ ደረጃ አለው። 2500 ብር በአንደኛው። እዚህ ደግሞ 750 በጣውላዎች አሉ። የሽንኩርት ፕላስቲክ ናቸው። 3 በ1 700 ብር እንደምታዩት ነው። እንግዲህ የዳቦ ማንኪያ የዳቦ ማንኪያ 350 እነዚህ አሉ። እዚህ ደግሞ በጣም 200 ብር ናቸው፣ ርካሽ ናቸው እነዚህ። ብዙ ጨማሪ ስንት የዳቦ ሳህኑ? የዳቦ ሳህኑ ስንት ነው የገዛኸው? ማንኪያው ሳህኑ ይሄ 350 እና እንደምታዩት ነው። በጣም ከሞላ ጎደል 5 በ1 ሳህኖቹ። እዚህ ሴኔጋል ሴኔጋል ይሄ 3 ዶሮና ቀለል ያለች በግ ትሰራለህ። 2 ዶሮ የሚባለው በጣም ያስጠላል፣ በጣም ትንሽ ነው። እዚህ ዘነዘናው እኔ ነኝ የገዛሁት፣ አንተ ላይ ይኸው ዘነዘናው ነው። ከእነንቱን 500 ብር ነው። ይሄ እንደምታዩት ነው። ከነዘነዘናው ይሄ ሙቀጫው 500 ብር ነው። እንደምታዩት ነው። ምንም የቀራት የለም። ማሻአላ። እና እቺ ደግሞ ማሻአላ ናት ወላሂ። ልጅቱ አንበሳ እዚህ የሽሮ የበርበሬ መቀናነሻዎች እነዚህ 150 ብር 150 ብር ናቸው አጠቃላይ። እና እንደምታዩት ነው። ምንም ያክል ተካበደ ነገር የለውም። ማሻአላ አለይክ ብር ፈሽቷል። አብዛኞቹ እቃዎች በጣም እነዚህ አካባቢው ናቸው። ትንሽ ጨመር ያደረጉ ነው ከነ ዳንቴሉ ይሁት። ዳንቴሉ ለብቻ 450 ነው የተገዛው። ሰፌዷ 350 ነው የተገዛችው እንደምታዩት ማለት ነው። እንግዲህ ሞሰብ ስትታዙ ማለት ነው የግድ እንጀራ ማውጫው ያስፈልጋል። ይሄ ማለት ነው በእጃችሁ አንስታችሁ እንትን አትሉም። እጃችን ደግሞ እዛ ውሃ ስለሚበላን በጣም ነው የሚሳሳው። ስትመጡ ትኩስ ነገር አያነሳም፣ ስስት ነው የሚለው እጃችን ማለት ነው። እና ይቺ ዳንቴሎ የተገዛችው 450 ብር ናት። ይሄ ሞሰቡ ደግሞ 2000 ብር ነው። ይሄ እንደምታዩት ልቅም ያለች ቆንጆ ሞሰብ፣ ገረበዶ ያልሆነች ሞሰብ፣ ቆንጆ በትልቅ ምጣድ የሚይዝ ማለት ነው። ይሄው እንደምታዩት እንትኑ ሜዳው ራሱ ቆንጆ ናት። እንደምታዩ አሰፋፏ ልቅም ያለች ናት። እኔ እንግዲህ ምርጫ በደንብ ነው የምችለው። ወላሂ ራሴ ማካበድ አይሆንብኝ እንጂ እዚህ ቤት ራሱ ሲያዩት ማለት እንዴ ማሻአላህ ነው የሚሉ። ስመጣ መንገዱ ስንት ገዛሻት ወላሂ። እና ምርጫ በደንብ ነው የምችለው። ስንት አይነት ስፌት አለ መሰላችሁ? ይሄ ስፌት ወላሂ አንደኛ ነው። መርጬ ነው የምገዛው። እና ዳንቴሏ 450፣ ሞሰቧ 2000 ብር፣ ሰፌዷ 350 ማለት ነው። እንደምታዩ ደግሞ ትልቅ ናት። ለትልቅ እንጀራ እንድታወጣ ማለት ነው። እሺ እዚህ 9.5 ኪሎ ናቸው እንደምታዩት ናቸው። 9 ኪሎ ነበር፣ 9 ኪሎ የለም። በእንደዚህ በነጥብ ነው ያለው። ይሄ 6000 ብር ናቸው። አንዷ 6000 12000 ብር። ለአፍ ደግሞ እንደምታዩት ኮምፎርት በአንደኛው በኳሊቲ ሆኖ እንደምታዩት ነው። ሮንግ ነው የሚለው እዚህ ጋር እና በጣም ቆንጆ ነው። በአንደኛው ነው ይሄ 4000 ብር እና እንደምታዩት ነው። በጣም እነዚህ ትንሽ ዋጋ ያዙት የተባለው እንግዲህ በእነዚህ በነ ሞሰቡ በነ ብርጭቆ በነ ሴኔጋሉ እና በነ ሮቶ ሁሉ ጨማምሮ እነዚህ ናቸውና በጣም ያምራል። እዘዙ። መጀመሪያ ኮሜንት ላይ እናስቀምጥላችኋለን። በዛ መሰረት እዘዙ። እንዳይረዝባችሁ
ቀጣይ ቪዲዮ ደግሞ እንገናኛለን። በአስቤዛዎች ማዘዝ ተፈልጋችሁ በእቃዎችም እንቀጥላለን። አብዛኞቻችሁ አሁን አቀስታ ላይ አሁን በእኛ አካባቢ ያላችሁ ማለት ነው አቀስታ ላይ እቃ ያለ አይመስላችሁም። በቃ የምታዩት የሌላ ነውና አቀስታ እንግዲህ ይሄ ሁሉ የተገዛ የት መሰላችሁ? በወሎ ውስጥ አቀስታ በምትባል ማለት ነው። አሁን የት ናችሁ የምትሉን ወሎ ውስጥ ደሴ ክልል ከሞላ ጎደል ብዙም ማለት ነው አቀስታንም ማለት ነው። እዛ እንትን አለ እዛ ስቶቭ አለ ስቶቭ እዛ 2500 ብር ነው። እንደምታዩት ብዙና ሳሳት እችላለሁ። አይ ጨርሰሃል፣ ጎበዝ ነህ። አንበሳ እኔ ሲገዛ ማለት ነው እንደው ለሚስቱ ራሱ አደነቅኩት። በቃ ሲገዛ ማንኛውንም እንዴት እንደሚችል አሁን ጎጆ ሲወጣ ራሱ ምንም አይቸግረው። እንግዲህ እንደምታዩት እያንዳንዷን እሱ ነው የገዛው። እኔ እንግዲህ የገዛሁት ሞሰብና ዘነዘና ይቺ ሰፌዷን አልፌ ነው እንጂ እሱ ነው በአብዛኛው የገዛው ከደንበኛ አለው ማለት ነው። ሁለተኛ